እቅበተ እምነት ላይ የሚሰሩ ወገኖች በአጠቃላይ ሐሳቡ የእቅበተ እምነት ሐሳብ ማቅናት አንድ ጉዳይ ነው። ስህተትን መለየትና ስህተትን ማረም፣ ሐሰተኛን ደግሞ መለየትና ማስተካከል ወይም ወደ እውነተኛነት መመለስ ግባቸው ኮንስትራክቲቭ ብዬ የማስበው። ከዚህ አንጻር በግምገማ እንዲጣል የሚፈልጉት ይበዛል ወይንስ እንዲቀና የሚፈልጉት ይበዛል? ማለት መሆን ያለበትን ነው በመጀመሪያ ማሰብ ያለብን። ያው ማቅናት ነው ያለብን፣ መጣል ሳይሆን ማቅናት ነው ያለብን። ኢቭን ውግዘት ራሱ ዓላማው ማቅናት ነው እንጂ ከምድረ ገጽ ማጥፋት አይደለም። ማውገዝ ሚስኮሙኒኬት ማድረግ ነው። ከክርስትና ማህበረሰብ እንዲነጠል ሰዎች ከሱ ጋር ህብረት እንዳያደርጉ ማድረግ ነው ውግዘት ማለት ነው። ሁለተኛ ንስሐ እንዲገባ ነው፣ እንዲመለስ ለማድረግ ነው። ራሱን የሚያይበት ጊዜ እንዲወስድና ንስሐ እንዲገባ ለማመቻቸት ነው። እቅበተ እምነት ውግዘት አይደለም። እቅበተ እምነት ለውግዘት ማጨት ነው ብዬ ነው ማስበው። ብዙ ጊዜ የአንድን የተሳሳተ ትምህርት ወይም የተሳሳተ ግለሰብ ስትተቸው ለውግዘት ነው የምታጨው። ሌሎች እንዲመለከቱት፣ የሚመለከታቸው ሊደሮች፣ የቸርች መሪዎች እንዲመለከቱትና ግለሰቡም በአካል ቀርቦ በሐሳቡ ላይ እንዲሞገት እድል ለመፍጠር ነው የሚደረገው። ስቲል እስካሁን ድረስ ይሄ የለም። እንደው በማደግ ላይ ያለ ነው ለማለት እንኳን ትንሽ ያስቸግራል። አቅጣጫውን ስለማታይ ደርሶ አውጋዥ ስለሚሆን ማለት ነው። ፌስቡክ ላይ ቁጭ ብሎ ደርሶ አውጋዥ ይሆናል እና ምንም ርህራሄ የሌለበት አንስቶ የሚጥል የሚገፈትር የሚያጠፋ አይነት ነገር ነው የሚሆነው እና እሱ መታረም አለበት ብዬ አስባለሁኝ። እሱ ትክክል አይደለም እና ከማቅናት ይልቅ እንዳልከው የሚገፈትር እና ጭራሽ ወደ ተሳሳተው ነገር የሚጥል ነው በብዛትና ሐሰት እውነትን ካልፈራ እንዴት ነው እውነት ሐሰትን የሚፈራው? ብርሃን እንዴት ነው ጨለማን የሚፈራው? እኛ ጋር ብርሃን ከሆነ ያለው እነኛን ሰዎች ዶሚኔት ነው ማድረግ ያለብን፣ ተጽዕኖ ለመፍጠር እንደውም ማቅረብ ነው ያለብን። አልተወገዙም፣ እንደ መናፍቅ ተቆጥረው የተወገዙበት ጉባኤ የለም። ባልተወገዙበት በዛ ደረጃ ልንነጥላቸው አይገባም እና አቅርበን እንደውም ቻሌንጅ ለማድረግ መድፈር ነው ያለብን እና አንዳንዴ ስለምንፈራ ቻሌንጅ የምናደርግበት